አሁን እንደው ማን ይሙት እንደው አባት ልጅህን አይተዋል ወይ? አንተ ጋር ካለ ሰጠኝ፣ ሌላ ሰው ጋር ካለ ደግሞ አብረን እንፈልገው ብላና ስትጠይቅ ከመቼ ወዲህ ነው ደግሞ ይሄ ስም ማጥፋት የሆነው? አብርሽ አንተ እኮ ስምህ አይደለም የጠፉ ልጅ ጠፍቷል፣ ልጃችን ጠፍቷል፣ ወይ አብረን እንፈልገው፣ ከአንተ ጋር ካለ ደግሞ ሰጠኝ እኮ ነው የተባልክ ሰውዬ። እንዴ አንዳንዴ እንዲ ጭንቅላታችሁ ቡለን ተፈቷል ልበል። ሩታን ይሄ እኮ አያስከስሳትም። አንተ እንደሚያስከስስ እንደውም አንተ የልጅ አባትን እንዴት ነው ልጅ ጠፍቶ ማትፈልገው ተብለህ አንተ ነው የምትታሰር። እሺ ሰውዬ እሰይ እሰይ እሰይ። እንደ ቦርጭ ብቻ እኮ ነው የሆናችሁብን። አሁን እኮ እንደ ወደ አገባን ነገሩ። ያለ ሩታ ቪው የለም ቪው የለም። ለዛ ነው የሚጠሯት። እሺ እና ያልቅብሽ። ትናንትና ደግሞ ሩታ የያዘችውን ወረቀት ለአብርሽ ቀይራ ሰጣቸው። አላላ አላላ እና እንዲሁ እኔማ ካርቶኑ አያልቅባችሁ፣ ማሸጊያው አያልቅባችሁ። ከየት ነው የምታመጡት? እንዲሁ ደግሞ አብርሽ ሩታን ካሰስ። ሩታ ልትታሰር ነው። ወይኔ ምስኪን ሩታዬ፣ በጣም አሳዘንሽ። ሊያሳሰርሽ ነው አብርሽ። ኦ ማይ ጋድ፣ በጣም ነው የሚያስፈራው። እና ቡዜ ተብዬዋ ደግሞ ዛሬ ምንጣጥ እንጣጥ እያልሽ ነው። እና ሩታ ላይ በጣም እየፈነጫችሁባት ነበረ ትናንትና መሰላት። ጠየቀቻችሁ። ካላስ ምን ነው እናንተ አትጠይቁኝ አላችሁ? አትጠይቁኝ። እሱ እኮ የልጅ አባት ነው። አፍንጫውን ይዛ እሱ ራሱ አብሮ እንዲፈልግ ማዞር አለባት። ሩታ እኮ እንደውም ራሷን እየፈለገች ያለችው። አሁን እኮ ልዑል እኮ የሩታ ልጅ ብቻዋን የወለደችው ልጅ ነው ያስመሰላችሁት። እና የአብርሽም ልጅ ነው በነገራችን ላይ። ልጁ ጠፍቶ እንደውም እሱ ሁሉ መፈለግ ነበረበት። እንደውም አብርሽ ከከሰት ከአንተ ትታሰራለህ። ቢኮዝ ያንተ ልጅ ጠፍቶ አንተ ግን ከሴት ጋር እየተላላጥክ ነበር አልጋ ላይ ተኝተህ። ስለዚህ አንተ ራሱ ትከሰሳለህ። ሩታ ብቻ አይደለችም። እና የሩታ ልጅ ብቻ አታስመስሉት። ሲቀጥል ደግሞ ቡዜ ፉን 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 ፉን። ኧረ እንዴት እንደ ትልቅ ሰው ሁኝ፣ የምር እንደ ትልቅ ሰው ሁኝ። ጭራሽ ዴብን ለምን ደስ ትላለ ምናምን። ዴብ ያው ማለቅለቅ ነው ስራው። ከዛም ከዚህም ከዛም ከዚህም ነው የሚለው ነገር ሁሉ ያመላልሳል። ሁሉም ጋር ኦኬ ነው በቃ፣ ሁሉም ጋር ትክክል ነው። ሁሉም ጋር ትክክል ነው ዴብ ሁሌም ትክክል። ሩታም ጋር ሲሄድ ትክክል ናት። ኤፍሬም ጋር ሲሄድ ትክክል ነው። አብረሽ ጋር ሲሄድ ትክክል ነው። ቡዜ ጋር ሁሉ ሰው ትክክል ነው። አው ልክ ነሽ እኮ እያለ ነው የሚያወራና እንደዚህ 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 መሆን ይሻል። ወዲያም ዝም ብሎ እየዋዠቁ የሴውን ማሳደግ እንዴም በቃ ዋዣቂ የተሰጠውን ካራክተር ነው በእርግጥ እየሰራ ያለው፣ ግን እየዋዠቀ ነው። እና ሩታን እየጠራችሁ ደግሞ መጮህ ጀመራችሁ። አይ ሰበብ ነበር የምፈልጉት። አሁን ደግሞ ነገ ቡዜ በራሷ ቤት ተጠራታለች። እና እናንተማ በቃ አይሰለቻችሁ? ወረቀቱ አያልቅባችሁ፣ ክሱ አያልቅባችሁ፣ መጨቃጨቁ አይሰለቻችሁ? ሁሌ ጭቅጭቅን ከየት ነው አእምሯችሁ የሚያፈልቀው ግን? እረ በስመ አብ ብላችሁ እንዳትገዳደሉና እንዳትደባደቡ። በዚሁ ከቀጠላችሁ እረ በለው ብዙ ነገሮችን ልትፈጥሩ ነው። እና ጭቅጭቅ ከዚህ በላይ ሁሌ ባትጨቃጨቁ ደስ ይለናል። ምክንያቱም አንድ የተጨቃጨቃችሁ በቃ ትናንትና ነገራችኋታል። ዛሬ ደግሞ ምንድን ነው ስማችን አጠፋን፣ እንዲሁ በምን ሰበብ እንጥራት፣ በምን ሰበብ ከሷ ጋር እንጨቃጨቅ ከሆነ ኢትስ ኦኬ። ከዛ ውጭ ግን ዝም ብላችሁ ይሄ የማያስከስስ ነገር አትክሰሱ። ምንድን ነው ስሜን አጠፋች ምናምን። ይሄ እኮ ስም ማጥፋት አይደለም። በነገራችን ላይ አሁን የሆነ እቃ ይጥፋባችሁ ወይ ልጇ ጠፋበት አይደል ሩታ የሆነ ጎረቤትን ሄዳ ልጅ ጠፍቷል አይተሻል ወይ? አንቺ ጋር ይኖራል ጎረቤቴ ነሽ ሊዮ ቤትሽን ማለት ይሄ እኮ ምንም ስም ማጥፋት አይደለም። በነገራችን ላይ ልጇ ያለበትን ቦታ ንገሩኝ ብላን ጠየቀቻችሁ። አብሮሽ ደግሞ አንተ አባት ነህ። አንተ ሲጀመር መጠየቅም የለብህም። አብሮ ነው መፈለግ ያለብህ እንጂ ልጅ አንተ ቤት አለ ወይ ተብለህ መጠየቅ ሁሉ የሌለብህ ሰው ነህና አሁን ሁላችሁም እያረጋችሁት ያላችሁት ቡዜ፣ ሄርሜላ፣ ሩታ ሁሉም ሰው ልክ ልጁ የሩታ ብቻ አብርሽ ምንም እንደማይመለከተው ስለ ልዑል ነው እያስመሰላችሁ ያላችሁት። እና መጠየቅ ብቻ ሳይሆን እንዲሁም አብሮ መፈለግ ሁሉ ነበረበት። መፈለግ ነበረበት። ሩታ ታውቃለች ላላችሁ ደግሞ አላቅም አለች። በቃ ምን ታረጋላችሁ? ሩታ ታውቂያለሽ እያወቅሽ ነው አለ። እሷ እኮ ዛ ፖሊስ ደግሞ የሚለው አላቅም ካለች አላቅም ነው። ማስረጃ አምጡ እንደምታውቅ ትባላላችሁ። ሶ ሩታ አታቅም ስለማታቅ ጠየቀችሁ ካላስ ሌላ ምንም ተአምር አይደለም። ራሳችሁን ፎቅ አትከምሩ። ፎቅ ማለት ነው ዴና ስራ እንደሚሰራ ሁሉ ሴት ጋር እየተላላትክ ልጅን ትተ ልጅን ቀጥ ብለ እንደማሳድግ ጭራሽ ደግሞ ቆፍጠን ብላ ልጇን የምታሳድግን ሴት ጭራሽ ካሰህ እስር ቤት። እረ እፈሩ የምር
የሚደረግና የማይደረግ ለይታችሁ እወቁ ማፈሪያዎች። እንደው አንተ ያንተ ልጅ ተሸክማ እኮ እያሳደገችል ነው። ጭራሽ ደግሞ ልጅን ያለ እናት ለማስቀረት ጭራሽ ፖሊስ ጣቢያ ምናምን ከሰ ምናምን ልታሳስር። እንደው ከሱ እውነት ቢሆን እንደው በጣም ነበር ምስቀው፣ ግን እውነት አይደለም። እዛ ያው ካርቶን ውስጥ ያለው ወረቀት እኮ ነጭ ወረቀት ምንም ያልተጻፈበት ምንም። ሩታና አብርሽ ደግሞ ማለማሽ ለብሳችሁ የት ሄዳችሁ ነበር? የት ሄዳችሁ ቆይታችሁ ነው? ንገሩን እስኪ። ወክ ነው? ሆስፒታል ነው? ካፌ ነው? የት ነበር የቆያችሁት? ብቻ ለማንኛውም እንደ ድራማ አስተያየታችን እንስጥ። እንደ ድራማው ስንሰጥ አብርሽ እዚህ ጋር ምንም የምትካስበት ምክንያት የለም። ምክንያቱም ሩታ የጠየቀችህ ልጅ አንተ ጋር አለ፣ አባቱ ነህ። ስለዚህ ወይን አብረን እንፈልገው፣ ከአንተ ጋር ካለ ደግሞ ልጅን ስጠኝ ነው በቃ። የሩታ ጥያቄ እኮ ይሄ ነው፣ ሌላ እኮ ምንም አይደለም። ሄደ ብትከሳት ፖሊስ ጣቢያ ብትሄድ ሩታ እኔ ወሰዱ መሰለኝ ከሰስኩት። ጥያቄ ጠርጥሬዋ ነው፣ ጠረጠርኩት ነው የሚባለው። ሰው ሲጠረጠር እኮ ተይዞ ይታሰርና ይጣራና ነጻ ከሆነ ይለቀቃል። ስለዚህ ጠርጥሬው ነበረ፣ እሱ ጋር የለም፣ ቤተሰቦች ጋር ተገኝቷል፣ ልቀቁት ማለት ብቻ ነው እሷ እንጂ ሩታና አብርሽን ለምን ከሰሽ ተብላ አትታሰርም። አንተ መልአክ አይደለም ወይ ፈጣሪ አይደለም፣ ገባ አይደለም? ስለዚህ ሩታ የምትከሰስበት ምንም አይነት ምክንያት የላትም። ብትከሳትም ምንም አታስደርጋትም ማለት ነው። ከዛ ውጭ ሄርሜላ አታሞጥሟጣ ከኋላ ሆነ ሱጥ ሱጥ ትላለች። ራሽን ጃይስ ወስዋስ ሴት ያው ቦሳውስሽ ቡዚ ተብዬዋ ደግሞ ፍርጥ ምንድነው እናንተ የምታካብሉት? ምንድነው የምታካብሉት? ወይኔ ተመልካች ሩታ ክፉ አለላችሁ። በቃ ፈርጣችሁ ልትሞቱ ነው። እና እስኪ የራሳችሁን አይዲያ ፈጥራችሁ ስሩ። ሁሌ ሩታን እየጠራችሁ ከምትፈተፍቱ የራሳችሁን አይዲያ ፈጥራችሁ ምናምን ስሩ። አሁን እነሱ ዘው ይሆንና ልብሳቸውን ይቀይሩና 4 ቪዲዮ 5 ቪዲዮ ምናምን በአንድ ቀን ይሰራሉ። እነሱ እኮ ድራማ እየሰሩብን ነው። ግን ድራማ ነው ብለው እስካልነገሩን ድረስ እንደ ሪል ነው እኛ የምናየው። ህጻናቶች ያዩታል፣ ትልልቅ ሰዎች ያዩታል፣ ብዙ ሰዎች ያዩታል። ስለዚህ የምትሰሩትን ነገር አስተካክሎ። ከዛ ውጭ አባት ልጁን ትቶ ሄደ፣ ፈረጠጠ። እናቱ ደግሞ ልጁን ቁጭ ብላ እያሳደገች ነበረ። ከዛ የሆነ ሰዓት ልጁ አጠፋ። ሄዳ አባቱን አይተሃል ወይ? ካየው ልጁን ስጠኝ አንተ ጋር ከሆነ፣ ካልሆነ ደግሞ አብረን እንፈልገዋለች። ከዛ አባት ደግሞ ለምን ልጁን አይተሃል ወይ ብለሽ ጠየቅሽኝ ብሎ ክስ መሰረተ። ይሄ እኮ ነው አይዲያው እኮ ይሄ ነው በቃ። ለምን ትጠይቅኛለሽ ወይ ደግሞ አብረን እንፈልገው ብላ አለችኝ። ክስ ስም የጠፋ ልጅህን እኮ ነው አባቱ አይተዋል ወይ ብላ የጠየቀች። ምን የሰው ልጅ መሰለህ? የሌላ ወንድ ልጅ መሰለህ እንዴ? የራስን ልጅ ነው የጠየቀች። ሰውዬ እንደ ሌላ ነገር ታካብዳለህ እንዴ? ምን አይነት ግልፍጥ የሆነ ሰው ነው በማርያም! እረ በፈጣሪ ስም